ደስታ ውስጥ ሆኜ ነው። ላለፉት 10 ዓመታት ባልጋ ላይ ሆና የሰው እጅ ስትጠብቅ የነበረችው ህፃን ብሌን አሸናፊ ዛሬ አዲስ የህይወት ብርሃን ፈንጥቆላታል። ክብርት ከንቲባ አዳነች አቤቤ ብሌንን ቤት ድረስ ሄደው ጠይቀዋታል። አባቷ አሸናፊ በጽዳት ሰራተኝነት እየሰራ ያለ እናት እርዳታ ብሌንንና መላው ቤተሰቡን የሚንከባከብ እውነተኛ ጀግና ሆኖ ተገኝቷል። ይሄን ጠንካራ አባትና የታመመችውን ልጁን ለመርዳት መንግስት ጥልቅ ውሳኔ አስተላልፏል። ለብሌን ሕክምና የሚያስፈልገውን 4 ሚሊዮን ብርና ለቤተሰቡ አዲስ መኖሪያ ቤት ተበርክቶላቸዋል። ለዚህ በጎ ተግባር የሕክምና ወጪውን ሙሉ በሙሉ የሸፈኑትን ክቡር ሼህ መሐመድ ሁሴን አሊ አላሙዲን ከልብ እናመሰግናለን። ብሌን ወደ ውጭ ሀገር ሄዳ ታክማ እንደ ኩዮቻ የምትቦርቅበት ቀን ሩቅ አይደለም። እንዲህ ያለ በጎነት ለሀገራችን መድኃኒት ነው። የብሌን ፈገግታ እንዲመለስ ሁላችንም በጸሎት እናስባት። ለከንቲባ አዳነችና ለሼህ አላሙዲን በጎነት ምን አይነት ቃል ተጠቅማችሁ ታመሰግናላችሁ? አሁን የተሰማ ሰበር መረጃ አለ። ተራው የባንኮች ሆናል። ሰላም እንዴት ናችሁ? ደህና ናችሁ ሆይ? አለሁ እኔ እግዚአብሔር ይመስገን። እንግዲህ ዛሬ እንደሰማችሁት መግቢያ ላይ ያስገባሁላችሁ እጅግ ደስ የሚል እግዚአብሔር ይመስገን ቃላት ያጣሁለት ደስታ ማለት ነው። እና ይሄን ሰው እንግዲህ ማንኛችሁም ሰው በማህበራዊ ሚዲያ ላይ ታውቁታላችሁ። አሸናፊ የብሌን አባት በተለያዩ ሚዲያ ላይ እየያዛት ሲንከባከባት ለ10 ዓመታት እሱ ጽዳትን እየሰራ ከወላጅ እናቱ ጋራ ወይ ደግሞ ከአሸናፊ ከአያቷ ጋራ ማለት ነው ብዙ ውጣ ውረድ እናት ጉሊት እየሰራች እችን ህፃን እዚህ አድርሰዋታል ማለት ነው። ስለሁሉም እግዚአብሔር ይመስገን። እግዚአብሔር እንግዲህ የብዙ ድካሙን አይቶ እንግዲህ ሼህ አላሙዲን የሀገራችን ፈርጥ ወይ ደግሞ ብዙ ጊዜ ሰው ሲታመም የሚያሳክሙት እኚህ ቱጃር ማለት ነው። እንግዲህ 4 ሚሊዮን ብር መድበው ወደ ውጭ ሀገር ሄዳ ታክማ እንድትመለስ እንግዲህ ተወስኗል። ክብርት አዳነች አቤቤ የአዲስ አበባ ከንቲባ ማለት ነው። እሷም ደግሞ የበኩሏን የመኖሪያ ቤት ከእናቱ ጋራ እንግዲህ ለመኖሪያ ቤት እንዲኖርበት ከእናቱ ከልጁ ከብሌን ጋራ መኖሪያ ቤት እንዲሰጣቸው አስረክበዋል ማለት ነው። ስለዚህ እግዚአብሔር ይመስገን። እችን ህፃን እያየ የማያዝን የያየ እግዚአብሔር ይማርሽ። እግዚአብሔር በተለይ በልጅ እግዚአብሔር አይፈትን። እንግዲህ አንድ ልል ወደኩኝ በተለይ አሁን ላይ ገንዘቡም ተገኝቷል ሁሉ ብሏል። ከኛ ከህዝበ ክርስቲያንም ከሙስሊምም ከፕሮቴስታንት ማንኛችንም ሰው በየሃይማኖታችን አንድ ነገር ይጠበቅብናል ሁላችሁ ማለት ነው። ከዚህ በፊት ወንድማችን ማስተር አብነት ታሞ የኢትዮጵያ ህዝብ እኔ የምፈልገው ጸሎት ነውና ጸሎታችሁ አይለዩም ብሎ የጸሎት መርሃ ግብር መያዙን ብዙዎቹ የህሊና ጸሎት በየቤቱ ጾም ጸሎት ይዞ ለዚህ ልጅ እግዚአብሔርን ያለመነ ያልተማጸነ አለ ብዬ አላስብም ማለት ነው። በመላው ኢትዮጵያውያን በሚባልበት ሀገራት እስከሚናጋ ድረስ ማለት ነው። ስለዚህ ታዲያ የህብረት ጸሎትም ምላሹ መልሱ እጅግ አስደሳች ነው። ይህ ወንድማችን ሄዶ በሰላም ታክሞ ዛሬ ግን ለበጎ ተግባር ለበጎ ስራው ተመልሶ መጥቷል ማለት ነው። ይህ ማስተር አብነት አሁን ላይም 2 ሰዎችን ወደ ሚዲያ ይዞ እየመጣ እርዳታ እያሰባሰበ ይገኛል። አንዲት በክፉ ባሏ በጀበና በፈላ ውሃ የተደፋባትና አንድ እህታችን ወጣት ደግሞ በካንሰር ምክንያት ታማ የምትማቅቀን እሷን ለማሳከም አሁን ላይ በላይቭ ላይ ደፋ ቀና እያለ ይገኛል። እግዚአብሔር እንግዲህ ወንድማችን ምሮ ወደ ጽድቅ ስራው እንዲሰራ ዳግመኛ እድል ሰጥቶታል። እቺ ልጅ ደግሞ እንደተለመደው በእውነት የሰማችሁትን እያንዳንዳችሁ ሼር አድርጉት። ለብሌንም በጸሎት እንቁምላት። ጸሎት ትልቅ ኃይል አለው። ጸሎት ከእግዚአብሔር ጋር የሚያገናኘን ትልቅ ድልድይ ነው። ስለዚህ ለዚህ ልጅም በሰላም ሄዳ ታክማ መታ ስቃ ተራምዳ ለአባት ትልቅ ፈገግታ ትልቅ ደስታ ትልቅ ተስፋ እንድትሆነው እኛም ደግሞ የጸሎታችን ምላሽ እግዚአብሔር ሆይ ምሩልናል ደስ ብሎናል እንድንል በእርግጥ እሷ የብዙ ሰው ገጸ በረከት ናት ብሌን ማለት ነው። ስለዚህ አሁንም እባካችሁን በጸሎት እናስበው። አሸናፊን ልጁ ስድና መታ በሰላም ወደ ሀገሯ ተመልሳ እንድትስቅ እንድትቦርቅ መድኃኔዓለም ዳግመኛ እድል እንዲሰጣት ከተኛችበት ቀና ብላ አባዬ እንድትለው
መድኃኔዓለም ያደርግላት። ወላዲተ አምላክ ትችላለችና እሷ ቀና ታርጋት እንደ ልጆቹ ተምራ እንድትቦርቅ እግዚአብሔር አምላክ መልካም ፍቃድ ይሁን። ከ10 ዓመታት በኋላ እንግዲህ የመኖሪያ ቤትም ተሰጥቶታል። ይህ ሰውም እንግዲህ ሄዶ አሳክሞ መጥቶ በድል ደስታ እንደሚመለስ ምንም አልጠራጠርም። ስለዚህ የጸሎታችሁን አደራ የህብረት ጸሎት፣ ጾም ጸሎት ሁላችንም እንያዝለት፣ ትድናለች። ሁላችሁም ጸሎት አርጉለት፣ ዱአ አርጉለት። ስለዚህ አሸናፊ ስላገኘኸው ነገር ስለሆነልህ ነገር እግዚአብሔር ይመስገን። ብሌንም ድና እግዚአብሔር ይመስገን ድኛለሁ ብላ በአንደበቷ የኢትዮጵያን ሕዝብ የምታመሰግንበት አምላኳን የምታመሰግንበት ቅርብ ያደርገው መድኃኔዓለም። ስለምትከታተሉኝ አመሰግናለሁ ውዶቼ። ሰብስክራይብ አድርጉኝ፣ አበረታቱኝ። ስለነበረን ጊዜ አመሰግናለሁ። ሰላም ለሀገራችን፣ ሰላም ለወገናችን፣ ሰላም ለመላው ዓለም፣ ለተጨነቀው ህዝቦች፣ ሰላም ለዓለም።